ምን ጥፋት አለባት? ነገም ሌላ ጎትታ እየመጣ ከነገ ወዲያ ሌላ ጎትታ እየመጣ ጎትታ እየመጣ አንተ እኮ እቺ ልጅ እኮ የምትችል ልጅ ናት። ምን ነው የምትችል እኮ ልጅ ናት። ሻውጋሽ ምን አርግ ነው የምትለኝ? ያሳመማት ያንተ ብሶት ነው። እኮሽም ምን ላርግሽ? እኔ አሁን በቃ አሁን ያለፈው እኮ አልፏል። ባለፈ ነገር ለምን ወቅሰኝ ጋሼ? መውቀሱ አይደለም ወቅስ ነበር። በቃ እሺ እኔ እኮ ይቅርታም ጠይቄያታለሁ። እሄዳለሁ ስትለኝ ብትቆይልኝ እኮ ችግር የለውም እኮ እዚህ ቆይቼ ምን እሰራለሁኝ? እሺ በቃ ጋሼ እሷ አሟት ከሆነ እኔ እዚህ ምን እሰራለሁ ጋሼ? አንተ አይምሮህን ታረጋጋለህ ብዬ አይደል አልኩህ? ና አይምሮህን ይረጋጋል። ና ቶ መሄዱ ላይ አይደለም አይምሮህን ይረጋጋል። አሁን የባሰ አይምሮህን አረጋጋ ወይ ጨመርክ? ጨምሮ ወጣ እኮ መታመሟን ስሰማ ነው እኔ እንትን ያልኩት። መታመሟ ያው አንተ ደጋግሜ እየነገርኩህ መታመሟ ያወቅኸው አሁን ነው ወይ? ቆይ አንተ የምታውቅላት አሁን ችግሯ የምታውቅላት አሁን ነው ችግሯ የምታውቅላት? ተው አብርሃም ተው፣ ተመለስ። እሺ በቃ እሺ ተመለስኩ። ተመለስ። መመለስ ይሄንን እኮ አሁን እኮ ጋሼ በቃ ሁሉንም ነገር እንተወው በቃ። እሺ ጨርሻለሁ። ስለ አብርሃም ጨርሻለሁ። አልሄድም። ልክቻ ልክ ለፍቼለታለሁ፣ ደክሜለታለሁ፣ ጥሬለታለሁ። እች ልጅ እረፍት ታድርግ በቃ። ለምን አስጨንቃታል? በቃ እሱ አሟታል ብሎ አለ ሄደው እንዴ ጋሺ እሱንም በማጣቷ እኮ ደስተኛ አይደለችም። እሷም እኮ ስሜት አላት። እሷም እኮ ትናደዳለች። እንዴ ስሜት እኮ አላት ታውቃለህ። እንዴት አትናደድም? ትክክል። ስሜታዊ ሆና ነው። እኔ ስልክ ስታነሳልኝ ሌላ ላይ ሆና ነው አነሳችልኝ። ታውቃለህ ስልክ ስታነሳልኝ። ጋሺ አንተ እኮ ሁሉንም ታሪክ ስላላወቅህ ነው። በመጀመሪያ ጀምሮ እኮ ከመጀመሪያ ጀምሮ ታሪኩ እያየሁት ቪዲዮ ነው ያየኸው እንጂ እና ቪዲዮ ምንም የምታውቀው ነገር እኮ የለም ጋሺ። እኔ ከዛ በፊት እኮ ማለት ነው ብዙ ሰዎች ዋሽተው ብዙ ማይሆን ቪዲዮ ልከውላት አምናለች። እችልኝ እየዋሹ እኔ እና እሷን ለማጣላት ብዙ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች የኔ ማሮች ብያቸዋለሁ። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቋል። እንግዲህ በሩታ ቤት የተለቀቀ ቪዲዮ አይቶ በውስጥም የተላከልኝ ቪዲዮ አለ። እንደዚህ የተጎዳሽ እዚህ እኔ ቡታጀራ መቆየት አልችልም፣ ያዙኝ ልቀቁኝ እያለ ነበረ አቶ አብርሽ ማለት ነው። እና ከመጀመሪያ እኮ ወደ ቡታጀራ መሄድ አልነበረበት። ሩታ እንደምንም አባብላም ምንም አድርጋ ወደ ቤት ልትመለስ ትችላለች። በጣም ቀላል ነገር ነበረ እኮ። የሁሉ ረጅም ጊዜ አትሄዱም ነበር። ነገሮቹ ቁጭ ብላ አስባበት አንተ ጥፋት እንዳለበት አምና እኔ አጥፍቼ ነበር ሩታዬ፣ በጣም ብዙ ነገር አጥፍቼሻለሁ፣ አስከፍቼሻለሁ፣ በጣም ከልብ መቼ ይቅርታ ጠየቅ? ሲጀመር ከላይ ነው ስትናገር የነበረ ከልብ ጥፋትክን አውቃ ሁሉም ነገር ቁጭ ብላ ሩታን ብታስረዳ በዛ ሰዓት ይህ ሁሉ እውነት ለመናገር አይፈጠርም። ጋሽም ደግሞ በአንተ ምክንያት እዚህ ደረጃ ላይ መደረስ አልነበረበትም ብዬ ነው ማምነው። እውነቴ ነው የምላችሁ። የኔ አባት ጀግና አባት ነው ጌታ። እኔ እንጃ እኔ እንዴት ብዬ እንደምነግራችሁ አላቅም። አባት ያላችሁ ሰዎች ታድላችኋል ጌታን። እኔ እንጃ እኔ ምን ብዬ እንደምነግራችሁ አላቅም። ለአባት ክብር ይኖራችሁ ጌታን። አሁን ጋሼ እንዴት እንዳሳዘነኝ በእውነት በአብርሽ እየተማረረ ነው አሁን ላይ ማለት ነው። ስንት ጊዜ ነው ለሱ ብሎ ከዚህ በፊትም አስባችኋል አይደለ? አዲስ አበባ መጥቶ ነገሮቹን አስተካክሎ አሁንም ተመልሶ በ2 ወር ውስጥ ነው ይሄ ነገር የተፈጠረ ማለት ነው። ይሄ ነገር ቀላል ነበረ። አብርሽን ያሰፋ ነገሩ ማለት ነው። እና ሩታ ብሌል ሴት ናት፣ ጀግና ሴት ናት። ሁሉም ነገር ስትናገሯ ጥንቅቅ አድርጋ ትናገራለች። በቃ የትንሽ ትልቅ ናት። በቃ እንደ ትልቅ ሰው በሰላለች ጀግና ሴት ናት ሩታ፣ የኔ ጣምበላል ማለት ነው። እና ንግግሯ ብቻ በቂ ነው ለሰው ልጅ ማለት ነው። እና እኔ እንጃ የእሷን ንግግር እውነት ሰምቼ አልጠግቡም። የሩታ ስታወራ ማለት ነው በጣም ነው የሚመቸኝ ንግግሯ በጣም ማለት ነው። የኔ ስማርት ማለት ነው። ስለዚህ ይህ ሁሉ
የአብርሽ ጥፋት ነው። አባቱ እንኳን ይህ ሁሉ ያንተ ጥፋት ነው፣ ያንተ ጥፋት ነው፣ የሩታ ጥፋት ምንም የለም እያለ ነበር። አስባችኋል? እሱ ልክ እንደኛ ቪዲዮ ይከታተላል፣ ያያቸዋል። እውነት ለመናገር ምን አይነት ቪዲዮ እንደሚለቁ አባቱ ራሱ ያያል፣ ይከታተላል። እየተናገረ ነበር። የሩታ ጥፋት ምንም የለም፣ ሁሉ የአንተ ጥፋት ነው። አንተ ነው ሴቶቹን ጎትታ የምታመጣው። እቺ ልጅ ምን ታደርጋለች እያለ ነበረ። ስንት ጊዜ ነው አስባችኋል? የአባት እኔ እንጃ የአባት ምክር እንዶ ይጠቅማል እንጂ እንዴት እኔ እንጃ። አብርሽ ገና ብዙ ምክር ያስፈልጋል። እውነት አልበሰለም። ሳትደርሱ ለትዳር ሳትዘጋጁ ዝም ብሎ ወደ ትዳር ገብቶ መውጣት እኮ የላችሁም። እውነት ለመናገር ትዳር ይቃ ጫወታ አይደለም። ትዳር ምን እንደሆነ ጋሽዬ በደንብ እየተናገረ ነበር ዛሬ ማለት ነው። እና ጋሽዬ የእውነት ከልቤ ስለተናገረልኝ በጣም ነው ደስ ያለኝ። የእውነት አንገቴ በቃ ቅቤን የጠጣ ጌታን እንዴት ደስ እንዳለኝ ጋሽዬ አቦ ኖራለን። የምሬ ነው ምላችሁ፣ እንዴት ደስ እንዳለኝ የኔ አባት። እኔ እንጃ ይለያሉ ጌታ። ንግግሩ ዋው ነው ለአብርሽ የሰጠው ንግግር ማለት ነው። እና አብርሽ ምን አለው? የኔ ጥፋት ብቻ አይደለም እኮ እሷም እኮ አለባት ጥፋት። አስባችኋል? ጋሽዬ እንደዚሁ እንኳን የእሱ ልጅ ጥፋት እንዳለ እየተናገረ ነበረ ማለት ነው። አብርሽ ነገሮቹን በቃ ሸፋፍኖ ማለፍ ይፈልጋል። አባትዮ እየተናገር ነበር። የምሪ ነው የምላችሁ ተመልካች፣ ልክ እንደምል አባትዮም ራሱ ሲናገር ግርም ነው ያለኝ ቤተሰብ እና እንኳን ተመልካች ይቅርና ጋሽዬ ራሱ በደንብ የእነሱን ቪዲዮ ይከታተላል። ማን ጥፋተኛ እንደሆነ እየተናገረ ነበረ። አብርሽ በደንብ ምክር ያስፈልጋል። ትዳር ምን እንደሆነ ካሁኑ በደንብ ማወቅ ያስፈልጋል ብዬ አስባለሁ። ለምን ልጅ ቢመጣም እንደዚህ ስራ ይቀጥላሉ? እንደዚህ ነው የሚቀጥሉ? ጭቅጭቅ እስከ መቼ ነው? ትዳር ውስጥ ከገባችሁ በኋላ እኮ ጭቅጭቅ አያስፈልጉም። ባልና ሚስት ታማኞች መሆን አለባቸው ማለት ነው። ትዳር ይቃ ጫወታ አይደለም። ስለዚህ ወደ ትዳር ከገባችሁ በኋላ ጠንቀቅ፣ ራሳቸውን ማስከበር፣ ሚስት ባሏን ማከበር፣ ባልዮ ሚስቱን ማከበር ነው እንጂ ሁሌ ጭቅጭቅ። የእውነት እኛ ተመልካች በእናንተ ምክንያት በጣም ሰልችቶናል። የምር እንኳን ደና ነገር ይዛችሁት ያመጣለን አላችሁ ብለን እናስባለን። እንግዲህ ከሁሉም ዩቱበር ነው ይሄ ነገር እየተጀመረ ማለት ነው። አሁን ላይ የቃ ጫወታ እየተጀመረ ባለትዳሮች ናቸው ማለት ነው። ከትዳሮች እየተጀመረ ወይኔ ጉዴ አማርኛ ባለትዳሮች ናቸው። በቃ እንደዚህ በትዳራችሁ ላይ ጫወታ የጀመራችሁ እናንተ ናችሁ ማለት ነው። እና በጣም ነው የሚደብሩት። ትዳር ምን እንደሆነ በደንብ ሳታውቁ ወደ ትዳር ማገባት ከባድ ነው ጋሽዬ እንዳለው ማለት ነው። እና እኛ ደግሞ ከእናንተ ብዙ እንጠብቃለን። እኛም ደግሞ የእናንተን አይተን እኛም ወደ ትዳር እንገባለን ብለን እናስባለን። ጭራሽ ሌላ ታሪክ ውስጥ ገብታችሁ ስትመጡ እኛም ደግሞ ግራ ያጋባል። እውነቴ ነው የምላችሁ። እና ሰው ምን ይማራል? ባለትዳሮች እንደዚህ ሲሆኑ ሰው ደግሞ ከነሱ ምን ይማር? አስባችኋል? እና ሩታና አብርሽ እንግዲህ ጋሽዬ በእርግጠኝነት ሁለቱንም አስታርቆልን፣ ሩታም ያው በአንድ ቪዲዮ እንደማትታረቅ እርግጠኛ ነኝ። አብርሽ እኮ ያውቃል። አባትዬ የኔ አባት እንዳይከፋብኝ አልፈልግ፣ ሩታ በጊዜ ስሜት ውስጥ ስለሆነችው የሆነ ነገር ያልሆነ ንግግር ልታወጣ ስትችላለች፣ እኔ ይከፈኛል። እንደዛ ካሰብክ እኮ አብርሽዬ ራስክ ማስከበር አለብህ። ለአባት የምትጨነቅ ከሆነ እንደዚህ ድርጊት ማድረግ አልነበረብህ። ለሚስት ቦታ መስጠት አለብህ። እች ልጅ እንደዚህ የሆነች እስከ መቼ ነው የምትቀጥል? እንደዚህ ስራ የምትሰሩ እስከ መቼ ነው? እኛም ሰለችን እውነት በእናንተ ምክንያት ማለት ነው። እና ስለዚህ ሩታ እንዳትጎዳ ማንም አይፈልግም።
ማንም ማለት ነው። እኛ እናንተ የምናውቃቸው በሚዲያ ነው። እንደዚህ ሆናችሁ ስትመጡ የምር ስንት ሰው በእናንተ ምክንያት የሚጨነቅ ራሳቸው የሚያመሙ ስንቶች አሉ። ይህን ማሰብ አለባቸው። ስለዚህ ሩታ ነፍሰ ጡር ሆና እስከ መቼ ነው እቺ ልጅ እንደዚህ የሆነች የምትሄደው? እና ጋሽዬ እንግዲህ አዲስ አበባ መጥቶ እንግዲህ ምርጥ ቪዲዮ ነገ ይለቀቅልናል ብዬ አስባለሁ። ሩታም ደግሞ ራስሽ ቤት እንደምትመለሽ ከአብርሽ ጋር እንደምትታረቁ በደንብ ተመክራችሁ ትዳር ምን እንደሆነ ጋሽዬ መክራችሁ እንግዲህ አንድ እንደሚያደርግልን ተስፋ አደርጋለሁ። የኡመሬ ነው ምላቸው። ግን አብርሽና ሩታ እንደማይለያዩ ውስጤ ያቃል። ግን እስከ መቼ ነው ልጅ ካለ አባት እንዴት ያድጋል? ስለዚህ ማልሆነ ነገር ነው እየወሰናቸው። ስለዚህ ሩታዬም አብርሽን ማጣት ስለማትፈልግ ኖ እንደዚህ አንደኛ እኔ እንጃ ሩታ ብቻ እኔ አላቅም። ሩታ ሰላም ነው የናፈቀኝ። ቤተሰብ ካሁን በኋላ አይለመድብኝም እያለ ነበረ። ሁሌ እኮ ቃል ይገባል፣ ሂዶ ያፈርሳል፣ ቃል ይገባል። ለሩታ ስንት ጊዜ ቃል ገብቶለታል። ስለዚህ አብርሽ ገና ብዙ ምክር ያስፈልጋል። እውነት ለመናገር ጋሽዬ ብትቆንጥጥልን ደስ ይለናል። እውነቴ ነው የምላችሁ። እውነት አብርሽ በጣም ብዙ ነገር ያስፈልጋል ጌታ። ስለዚህ ጋሼ ስለተቆጣ ብዙ ከልቤ ስለተናገርልኝ በጣም ነው ደስ አለኝ ማለት ነው። ጌታም በጣም ደስ ብሎኛል ከምንም በላይ ማለት ነው ቤተሰብ እና ዛሬ ከምንም በላይ ከሁሉም ቀን በጣም ደስ ብሎኛል። ጋሽዬ ሰላም እንደሚያደርግልን ተስፋ እናደርጋለን። ሁለቱም ታርቆ ሩታና አብርሽ በራሳቸው ቤት የሳቁ እንደሚመጡልን ተስፋ እናደርጋለን። በአንድ ቪዲዮ አይታረቁም በእርግጠኝነት። ወይም በሩታ ቤት ወይም በአብርሽ ቤት ቪዲዮ ከተለቀቀ ሰላም ይወርዳል ብዬ አስባለሁ። ሩታም ደግሞ ወደ ራሷ ቤት እንደምትመለሽ አብርሽም ይሄ ሁሉ ነገር እንደምትቆጠብ እርግጠኛ ነኝ። ጋሼ በደንብ ይመክራችኋል ብዬ አስባለሁ። እንግዲህ በተስፋ እንጠብቃለን ቤተሰብ። ስለዚህ ብዙ አታስቡ። ሩታ የኔ እናት ራስሽን ጠብቄ፣ ሁሌ እንወድሻለን። የአንቺ ሰላም የአንቺ ደስታ ብቻ ነው እኛ የምንፈልጉ። ሁለታችሁም አንድ ሆኑልን ማለት ነው። ስለዚህ እናንተ ሁለታችሁ አንድ ከሆናችሁልን እኛም ደግሞ ደስ ይለናል። እንደዚህ አንዱ እዛ አንድ እዛ አይሆንም። ስለዚህ በትዳራችሁ ተከባብራችሁ አንድ ላይ ትዳራችሁን ብትቀጥሉልን እኛ ደስታ አንችሉም። እውነቴ ነው የምላችሁ። እንግዲህ መልካም ዜና እንሰማለን ብዬ አስባለሁ። ጋሽዬም ወደ አዲስ አበባ ሂዶልናል። እንግዲህ በጣም ደስ ብሎኛል ጌታን። እኔ እንጃ ሩታም እንግዲህ የጋሽ ምክር ብዙ ነገሮች እንደምትሰማ አብርሽ በደንብ ምክር ያስፈልጋል። እሺ ይላል መልሶ እዛ ቦታ ታገኛላችሁ። ሩታ ጋር ስንት ጊዜ ቃል ገብቶ ሂዶ ቃሉን ይፈርሳል። ለተመልካች ስንት ጊዜ ቃል ገባ። እንደዛው ነው እና አብርሽ ገና ብዙ ነገር ያስፈልጋል። በልጅነት ወደ ትዳር መግባት ከባድ ነው ቤተሰብ። ውስጡ ካልበሰለ ከባድ ነው እና አሁን ሩታ ጋር የታየ አይደለም። የታየኝ ያለው አብርሽ ጋር ነው ችግሩ ማለት ነው። ስለዚህ ነገሮቹን ሰላም እንደሚሆንልኝ እርግጠኛ ነኝ። አላቅም ብቻ የነገ ሰው ይበለን ቤተሰብ። ይህን ቪዲዮ ደግሞ ጠዋት ለቃለሁ ማለት ነው። ቪዲዮ ይህን ከወደዳችሁ ላይክ፣ ሼር በማድረግ አበረታቱኝ። ሰብስክራይብም አድርጉን፣ ሼርም አድርጉልኝ። ወዳችኋለሁ። ውድድድ ነው ማደርጋቸው ከልቤ ማለት ነው። የኔ ውዶች የምታበረታቱኝ ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ የኔ ውዶች። ውድድ ነው ማደርጋችሁ ከልቤ ነው። እሺ እኔ ውዶች ብያቸዋለሁ። ጌታን ቃላት የለኝም ለእናንተ።